من هذا نبرتها من بلا ጨመርክብኝ አባዬ ድምጽህን አሞህ አባዬ ምንም አትናገር የልጃቸው ወግ ማድረግ ሳይው የሆነ ነገር እንዳይሆኑ ፈርቼ ነበር እንዴት የጋሽ መታመም ሳያሳስብ ያንተ ሰርግ መሞቅና መቀዝቀዝ ያሳስባል ትንሽ የሚቆይባቸው ይመስለኛል ምን ብለህ ተስላም አገሬ ወስጄ አገባታለሁ ብዬ ይዤሽ በድምንትኛል ሰላም ልትከሻት ነው አዎ እከሳታለሁ አለቃት ውስጤ ባዶ ቀፎ የሆነ ያክል ነው እየተሰማኛል የት ናችሁ ናታን ስሚ ዳጣ አብጌል ቤት ነች አዎ ቤት ነች ናታን የት ናችሁ ምንድነው ለምንድነው ስልክ ማታነሱት ስሚ ዳጣ የት ናችሁ አባዬ ደህና ነው ወይ ቢውስ ናታን የት ናችሁ አባዬ ደህና ነው ስሚ ዳጣ መጀመሪያ ተረጋጊ እንዴ የመረጋጋት ነው ናታን ምንድነው አንቺ ተረጋጊና ለማይና ለኤቢ ንገሪያቸው አረ በእናትህ ናታን ምንድነው የምታወራው አባዬ ደህና አይደለም እንዴ አዎ አባዬ ደህና አይደለም ከትናንት ወዲያ ትንሽ አደጋ ገጥሞታል የምን አደጋ ባጭሩ ዳታ አባዬ ደህና አይደለም ለማየ ንገሪያትና አሁን ነው ሆስፒታል ነው እንዴ ናታን ምንድነው አባዬ ምንድነው ነው ናታን ዳታ እባክሽ ቶሎ በይ ንገሪያቸውና ቶሎ ነው ናታን ቆይ ለምንድነው የማትነግረኝ አባዬ ምንድነው የሆነው ለምንድነው የማትነግረኝ ናታን ደህና አይደለም እያልኩሽ ዳታ ለምንድነው የማይገባሽ አባዬ ምን ሆነ አባዬ የሆነ ነገር ሆኗል ሆስፒታል ነው ያለው እኔ በቀራጠለች ነኝ ለማየ ንገራት አይዳጣ ተደነገጣለች መጀመሪያ አይናችሁ ማየት አለብኝ ተንሽ እንዴት አደርክ ገዚ ክብሩ ይስፋ ለመድኃኒዓለም ገዚ እኔስ በቃ እንደው መሮኛል ገዚ እኔ ሂጂ እያለኝ ነው ዋ ወዴት ነው የምትሄጂ እኔ እንጃ መሄጃዬን ገዚ ብቻ ነው ውጭ እያለኝ ነው ከዚህ ቤት እኮ ወዲያቻ ነው ውጭ የሚልሽ አንተ ትቀልዳለህ እና ከዚህ ቤት ለመልቀቅ አሰብኩ ነው የምትይው አዎ ገዚ እኔ ሆድዬ ባሰኝ እትዬንም እንደዛ ሆና ሳያት ጋሽም ማታ እንደዛ ሆኖ ሲገቡ ነው አሳዘኑኝ እና ታሳዘኑሽ እንዴት አብረሽ ችግራቸውን ተካፈያለሽ እንጂ ወጣሽ ታጃለሽ እና እኔ ምን ላርጋ አሳዘኑኝ ታዲያ ይኸውልሽ ሰው ማለት በችግር ጊዜም በመከራም ጊዜም አብሮ የሚሆን ከዘመን ዘመን የማይቀየር ማለት ነው ሰው ማለት አንቺ እንዴና እኔ ምን አደረኩ ይሄው ከትናንት ዛሬ ይሄ ቤት ተበጠበጠ እነትየም ተጣሉ ጋሸም ታመመ ብለሽ አይደል እንዴ ለመሄድ የምታኮበኩቢ አረ ገዜ እኔ እንደሱ አላልኩ ራስሽ ነሽ ያልሽው ለማንኛውም እኔማ አንቺን ብትሄጂልኝና ሸጋ ሰራተኛ ተቀጥራ ተስፋ ጋር ሸሸግሪያሜ እያልኩኝ ሰርጌ ነበር የሚሆን ለኔ አልሄድም እንደው ሐሳቤን ቀይሬያለሁ አልሄድም አረረረ አንቺ ታመጪው አንቺ ታሮጪው አለ ዝም ብለሽ ቶልቶላ ነገር ነሽ አንተ ስትሄድ ቤቱ ቤት አልመሰለኝም ግድም ስርን ለመስማት ጆሮዬን አቆማለሁ ግዝምታ ብቻ ነው የሚመልስ
አባዬ ብዬ ልጠራ እንፈልጋለን መገር ድንጋይን ከከንፈሬ ሳይወጣ እምባዬ ሆስፒታል እንደዛ ሲሉ ለዳጣ ከመደወል ያስደውልም ያው ማይ ትደነግጫለሽ ብዬ አስቤ እኮ ነው። አይ ቢሆንም ትክክል አላደረክም። አንቺም በዛ ላይ ሄደሽ ዶክተሮችን ጠይቀሻቸዋል? አዎ ምን ማሰብ እንዳለብኝ አላውቅም። በትክክል ምን ማድረግ እንዳለብኝ አላውቅም። እኔ እንጃ ብቻ ግራ ገብቶኛል። መኪና ውስጥ ከገባ በኋላ አባዬ ራሱን በደንብ አያውቅም ነበር። ዶክተሯ እንደዛ አለች። ግን ደግሞ ዶክተሩ ይሻለዋል ነው ያለች። መኪና ሲገጨው ትንሽ ጭንቅላቱ ላይ ደም ቋጥሯል እንደዛ ነው ያለች። መሬቱ ግንባሩን አግኝቶታል። በግንባሩ ፊት ለፊት በኩል የሚገኘውን የአንጎሉን ክፍል ማለት ፍሮንታል ሎቡን የተጎዳው። ካልተጨናነቀ እኮ ይድናል ነው ያለች። ለእኔ አብራርታ ልትነግረኝ አልፈለገች። እማዬ አባዬ ይድናል። ያው ለትንሽ ጊዜ ዝም ይላል ነው እንጂ ሙሉ ለሙሉ ራሱን አይረሳም፣ ይድናል። እማዬ እና አምላኬ ምነው ሀዘኔን አበረታው? ምነው በላይ ጨመርክብኝ? እማዬ ይቅርታ ብታደርግለትና ባይጨነቅ ደግሞ እኮ ቶሎ ይድናል። ዶክተሯ ራሱ እንደዛ ነው ያለች። እኔት እሱን እንኳን ተው ያ ሌላ ይሄ ብቻ ለልጆቹ ሲል ደህና ቢሆን ጥሩ ነበር። ምንም ነገር ባያገኘው አንድም ቀን ግን እንደዚህ እንሆናለን ብዬ አስቤ አላውቅም። ይሄ ደግሞ እድሜ ልኬን ሲቀርብኝ ይኖራል። እማዬ አታልቅሽ፣ በቃ ሁሉም ነገር ይስተካከላል። አባዬም ደግሞ ይድናል፣ አትጨነቂ፣ አታልቅሽ። አባዬ በቃ ይዞሽ ትድናለሽ። አባዬ ይዞ ካታስብ ይኸውልህ አባዬ መናገር አልቻልኩም ብለህ እንድች እንዳይከፋሽ፣ እንደውም ዝም ማለት ጥሩ ነው። አባዬ ዝም ማለት ጥሩ ነው። ይኸውልህ አባዬ እንድች ብለህ እንዳትጨነቅሽ። እንደውም ማለት ነው ለአንተ ግልግል ነው። የሚናገር የለ የሚጨቀጭቅ የለ እዚህ ግባ እዚህ ውጣ የሚል የለ። እኔ ራሱ ጸጥ ብል አባዬ ደስ ይለኝ ነበር። እንኳንም ቀረብሽ። እንድች ብለህ እንዳታስብሽ፣ እንዳትጨነቅ። ዳጣ ልጅ መድኃኒት አምጪለት። የት ነው ያለው? መኝታ ክፍል። ኧረ በእናትሽ እማዬ አለች። ጠዋት እያለቀሰች ነበር። እኔ እፈራለሁ። አባዬ እቺ ማውራት አይችልም። በቃ መናገር አይችልም። እዛ ጋር አሞታል። ቁጭ በይ። አይናገርም? አዎ አይችልም። አባዬ ድምጽህ ነው መሆኑ? ውሃ አባዬ ምንም አትናገርም? ውሃ ይኸውልሽ አሞታል። መናገር አይችልም። እሺ ግን ደግሞ ይሻለዋል። እሺ አባዬ አባ አይናገርም አልኩሽ እኮ ውሃ። አባዬ እኔ ማን ነኝ? አባ እሷስ እሷ ዳጣ ማን ነው ስሟ? ሂጂ እስኪ ውሃ ለዛን ቁርስ ተንኛት። አባዬ ተነስ፣ እኔ ክፍል ግባና ትንሽ አረፍ በል። አይ ኤቢ እኔ ክፍል ነው የሚያርፍ። አረ እንደውም እኔ ክፍል ነው አባዬ የምተኛው። እኔ እንደውም ከአባዬ ጋር መተኛት እፈልጋለሁ። አባዬ ምረጣ ምረጣ። እኔ ክፍል ነው አልኩሽ። በቃ አባዬ ተነስ፣ እኔ ክፍል ግባና አረፍ በል። እዛ ይሻላል። እንግዲህ ውሃዬ በጉልበቱ ማንን ታደርጊዋለሽ? ምን ታኛለሽ? ሂጂና ለዛ እኔ ክፍል ቁርስ አምጪ ቢያት ለአባዬ። ዳጣ ደግሞ ሂጂና መድኃኒት ለአባዬ ይዘሽለት ነው። መከታው ይተፋበታል የልጅነቱ አንድ ክፍል አብሮት ይሄዳል። ገዜ እንዴት ነው አባዬ? እንዴት ነው? እንዴት ናቸው? አረ ተረጋጋ እባክህ። ቃዲስ እንዴት ተረፍርክ? አባቴ እንዴት ናቸው እያልኩ ነው። ገዜ እንዴት ናቸው? ደህና ነው። ተረጋጋ። ደህና ነው። ምንድን ነው የሆኑት? ምንድን ነው ያገኛቸው? ምን ቀን ከፍቶበት ነው እንጂ ደህና ነው። እሱስ መቼም ምንም አይልም። ከሆስፒታል ግን ወጥቷል አይደል? አዎ ወጥቷል። ሌሊት ላይ ነው ዲያጣ እናትዬ እንዳለ ቤተሰቡ ሆዶ ይዞት የመጣ። ወይኔ በቃ ጥሩ ሰው አይበረክትም ማለት ነው። ደግ ሰው ደልቶት አይኖርም ማለት ነው። ወይኔ አባቴን፣ ወይኔ እናቴስ አሉ?
አለች እሷስ የልጃቸውን ወግ ማድረግ ሳያዩ የሆነ ነገር እንዳይሆኑ ፈርቼ ነበር። ለኤቢም እኮ ደጋግሜ ነግራት ነበር። እንተ ምን አይነቱ ሰው ነህ? እንዴት የጋሸ መታመም ሳያሳስብህ ያንተ ሰርግ መሞቅና መቀዝቀዝ ያሳስባል? እንደዛ እኮ አይደለም ገዜ። ያው ለወላጆች የልጃቸውን ወግ ማድረግ ማየት ነው ትልቁ ህልም ብዬ ነው። በንግግሬ ካስከፋው በጣም ይቅርታ አድርግልኝ ገዜ። ብዬ እኮ ነው። እንዲያው መቼም ተሰው ልጅ ያፎ ለምታ አይጠፋ። አንተ ደግሞ ትንሽ ትልቁን ከፍ ዝቅ ብለህ የምታከብር ልጅ ነህ። ተባረክ። እሰይ በል አሁን ግባ፣ ሂድ ግባ፣ ግባ። እሺ እሺ። እንዲያው ትንሽ ጠደፍ ይላል። አይ ጠዳፋ ሰው አልወድም። ዳጣ እንዴት ነሽ? እንዴት ነው? አባቴ ግን አገኛቸው? ምንድን ነው የሆኑት? አባቴ ደህና ናቸው? ይሄ ልጅማ አስመሳይ ነው። አሁን ለምንድን ነው የሚያለቅሰው? አንተ እውነት የኤቢ አፍቃሪ እንደሆንክ ሳላውቅማ ለእህቴ ቀለበት አታስርላትም? እሺ እባክሽ ዳጣ ንገሪኝ እባክሽ። የት ነው ያሉት? እባክሽ አባዬ ማረፍ አለበት ስለተባለ ተኝቷል። አባቴ ተኝቷል? እሺ ዶክተሮቹስ ምንድን ነው ያሏቸው? ያው ኤቢ ነግራኛለች የመኪና አደጋ ነው። ደሙ እንዴ ደም ወጥቷቸዋል? አይ ኢንሻአላህ ቀላል አደጋ ነው። የአእምሮ ነገር እንኳን እንዲህ በቀላሉ ይድናል ብለሽ ነው? ትንሽ የሚቆይባቸው ይመስለኛል። ወይኔ አባቴ። እኔ የምልሽ ኤቢ የለችም እንዴ? አዎ ከአባዬ ጋር ነች፣ ትመጣለች። እሺ እናቴስ? እማዬ ውሃን ትምህርት ቤት ልታስመዘግባት ሄዳለች። አይ እናቴም ወጡ? እስካሁን ወጥቶ አያውቁም ነበር አይደል? አዎ እማዬም ትንሽ ራሷን ስላመማት ሰሞኑን ጭንቀት ላይ ስለነበረች ተመርመሪ ብለናት ናታን ነው ይዟቸው ሄደው። እኔ የምልሽ ዳጣ እናቴና አባቴ እንዴት ሆኑ? ታረቁ እንዴ? አይ አልታረቁም። እና ንብረቱን ሊከፋፈሉ ነው ማለት ነው? የስ አሁን ጥሩ አጋጣሚ ልሞክር። ሀብት ፈልጎ ከሆነ ኤቢን የቀረባት እዚህ ላይ ነጥብ ይጥልልኛል ማለት ነው። በእርግጠኝነት የሆነ ነገር ትጥላለን። አዎ ያው እንግዲህ ከተለያዩ በጣም ብዙ ሀብትና ብዙ ቤት ነው ያለው። ልጆቹ ደግሞ 2 ብቻ ናቸው። ከተለያዩ መከፋፈላቸው አይቀርም። አይ ዳጣ በዚህ ሰዓትማ ስለ ውርስና ስለ ገንዘብ ማውራት ጥሩ አይደለም። ስለ አባቴ ጤና መጸለይ ነው የሚቀድመው። አዎ እሱስ ልክ ነህ፣ ግን ደግሞ ከተለያዩ መከፋፈላቸው አይቀርም። ይኸውልሽ ሀብት ማለት ቤተሰብ ነው። እናትና አባት ናቸው ሀብት። እሺ ዳጣ የተረገምክ በጣም አደገኛ ሰው ነጥብ አትጥል። ሙከራዬን አላውቅም። እኔ ደህና ሰው አይችልም የምለየው። ምንም ደህና ሰው አትመስለኝም። አገኛለሁ። እሺ አዎ እሱስ ልክ ነህ። እኔ የምለው እና ቀለበቱን ገዛችሁ ለካችሁ እንዴ? አይ አባቴ እንደዚህ ሆኖ ቤት በኩል ልግዛ። እስኪ ኤቢ ትምጣና ተመካክረንበት እሷ ይገዛ ካለች እንገዛለን። እኔ የምልሽ ኤቢ ከአባዬ ጋር ናት አይደል? አዎ ገዜ ኧረ የኔ ወንዛላ የኔ ጌታ መጣ። ነገ እንዴት ነህ ገዜ? ደህና ነኝ፣ ክብሩ ይስፋ ለመድኃኔዓለም። እንዴት ነህ አንተ? አለሁ። ኤቢ አለች አሉ አለች አለ እሱም አሉ፣ ሁሉም አሉ። ደህና ናት? አፈር ልብላለህ። እንዲሁ አንተ ልጅ እንዲሁ ሳይ መልአክ ነው የምትመስለኝ። ትንሽ ጥቁረትህ ነው እንጂ። መልአክ ፈረንጅ ብቻ ነው እንዴ? ዋ ጥቁር መልአክ አለ እንዴ? አዎ አለ። እኔ ጥቁር መልአክ እኔ አላውቅም። መልአክ ጻዲያ ነው ሲባል ነው የሰማሁት። ይኸውልህ ገዜ መልአክ ጥቁርም ነጭም ምንም ሊሆን ይችላል። በል ከቅዱስ ሚካኤል አታጣላኝ እናቴ፣ ስለት አለብኝ። ምን አይነት ስለት ነው? እንዲሁ አሁን ሳስበው ይጸጽተኛል።
ግን ተተሳካ እንግዲህ መጠበቅ ነው። ምን ብለህ ተስለ ነው? አይ ቶ ችንክርፍፍ ነው። ለዛን ነው? አዎ የቀየው ሰላም ቢሆን አገሬ ወስጄ አገባታለሁ ብዬ የወርቅ ጥላት አስዬ ነበር። አይዞ ይሳካላል። ልግባ አይደል? ግባ እንግዲህ ግባ። እሱም አለ አንተም ልትገባ ነው። ማን ነው አለህ? ኤቢም አለች። ግባ። ያ ቢሆን አግደው ነበር። አንተ የዋህ ሰው ነህ። ግባ። አመሰግናለሁ። ገዜ ምንም አይደል። አመሰግናለሁ። አስቀረው ነበር እዚህ አግደው ነበር። ምስኪን አባዬ ማን በምትፈልገው መጽሐፍ ካለ ጻፍልኝና ችግር የለም ሂጅ እገዛልሃለሁ። አይዞሽ አባዬ አትጨነቅ። እማዬ ደግሞ ትወዳለች። ትናንት ራስ እኮ ለምን ሳትነግረኝ ሄዳችሁ እንዴት እንደሆነች አባዬ ብቻ እማዬን ታዝቢያታለሁ። ያዘነችበት አባዬ ታምንና ትወድ ስለነበር ነው። በቃ ችግር የለውም ይቅርታ ታደርግላለች። አንተ ብቻ አትዘን አባዬሽ። በቃ አባዬ ቤታችን ሰላም ይሆናል። እንደ ድሯችን በደስታ እንኖራለን። እሺ አባዬ። እና ደግሞ አባዬ ሰላም ከስሻታለሁ። እስከዛሬ ያደረጋችሁትን የስልክ ንግግር ቅጂ ፍርድ ቤቱን ሰጠኝ ጠይቄያለሁ እና ደግሞ ተፈቅዶልኛል አባዬ። እና አባዬ ፍርድ ቤቱ ስለፈቀደልኝ የስልክ ምልልሳችሁን ከቴሌ እንዲሰጠኝ ለዋና መስሪያ ቤት ደብዳቤ አቅርቤያለሁ አባዬ። እና ደግሞ አባዬ የማልሽ ንኩኝ አሳያታለሁ። በሰከርክበት አስገድዳ ከሆነ አብራ የተኛችሁ አባዬ 5 ዓመት በሰብሳታለች። አለቃትም። እሺ አርጁን የሙባዩ ዳጣዬ የፑንጃቡ የሙባይ ቅምጥል ቁጭ በል። አሁን ተቀይሬያለሁ ዳጣ። ኧረ እባክህ እና ፒስ ነው? ደህና ነህ? ደህና ነኝ። በጣም አሳሳቢ ሰዓት ነው የመጣው አርጁን። ጋሽ ደረጀ ደህና ናቸው? ደህና ነው፣ ምንም አይልም። ኤቢ አለች አይደል? አዎ ኤቢ አለች። እንግዲህ ያው የማን እንደምትሆን አላወቅንም እንጂ አለች። ምን ነው መምጣት አልነበረብኝም እንዴ? ኤቢ ናት እኮ ነው ያለችኝ። ኧረ አርጁን በጣም ቆንጆ ሰዓት ነው የመጣው። ቃዴስም አለሽ መጸዳጃ ቤት ሄዶ ነው። ቃዴስ አለ ነው ያልሽው? ምን ነው ልትሄድ ነው እንዴ? አዎ መሄድ አለብኝ። ኤቢ ትጨነቃለች። አይ አርጁን የትም መሄድ የለም። እሺ ቁጭ በል። አይ ኤቢን ከማስጨነቃት ቤት ይሻላል። አርጁን ቁጭ በል። እንዴ ቃዲስ ምን ኤቢ ሰራለሽ? እንዴት ነሽ? አባቴ እንዴት ናቸው? እሳቸውን ላይ ነው የመጣሁት። ደህና ናቸው? አይ ማንንም አይነት አይችልም። ደግሞ እኮ ምንም ያወራ ምን ትላለህ? ገብተህ አይናቸውን እንኳን ሊሆን እንጂ እንዴ አርጁን መጣ እንዴ? ይሄ ልጅ እዚህ ቤት ይመጣል ማለት ነው? አርጁን መታል እንዴ ወንድሜ? ኤቢ ደህና ነሽ? ገዜ እኮ ነው ግባ ያለኝ። እንዳጣ ደግሞ ተቀምጣለችኝ። አላወኩም ነበር። አርጁን ቃዲስ ችግር የለውም ኤቢ አትጨነቂ። እና እንዴት ነው አርጁን? ቤተሰብ ደህና ናቸው? እኔ ደህና አይደለሁም። ምን ታደርገዋለህ? የሰው ልጅ እኮ ሟች ነው። ብዙ እድሜ የለንም። እንዴ ሙት እያልከው ነው ቃዴስ? አረ በጭራሽ። ያው ሁላችንም ሟቾች ነን ለማለት ነው። ያው ነው። እንደዛ ከተሰማ ግን ይቅርታሽ። እኔ ምን አውቀው የት ሄዳ ነው? ለዛ ምን ፈልገሽ ነው? የምትጣ ፈልጌ ነበር። እንዴ እና ምን ጣጣ አለው ኤቢ? እኔ አመጣልሻለሁ። አርጁን ተበላና ይኸውልህ በዚህ በጥግ በኩል ዋለሽ። ቶሎ በል ሂድ አምጣላት። ቶሎ በል። ንጹሃን አዎ ሳይቀድም አጥ ነው። እንግዲህ ኤቢ የምታደርጊዋለሽ። የሰው መውደድ ይስጥሽ ተብለሽ እኮ ነው። በቃ ሁለቱን አስወጣቸው።
እንዴ ኤቢ አታደርግም? እሺ በእናትሽ ትንሽ እንዝናናባቸው ትንሽ። እኔ ልጨነቅ፣ አንቺ ደግሞ ትስነኛለሽ። እናትሽ ኤቢ በቃ ሰሞኑን ትንሽ ድብርት ላይ ነበርና በቃ ትንሽ ፈታ እንበልባቸው። እናትሽ በኪድዬ እንዳታስወጫቸው። እንዴ እንዴ ለምንድን ነው የቀመስከው? እንዴት ነሽ ሸጋዬዋ? ደህና ነኝ። ምን ሆነ ነው ግን የጠፋ? ቤተሰቦችሽ ችግር ላይ ናቸው ስትይኝ ጊዜ በዚያው ጠፋሁ። ቢሆንም ባጠፋ ነው የሚሻልህ። ደግሞ ሌላ ሰው እንዳለ አትርሳሽ። አሁን በገዚህ አስፈራርተሽ እንደወደሽ ልታረጊ ነው አይደል? አይ እንደሱ አስቤ አይደለም፣ ግን ብቻ አትጥፋ። ይኸውልሽ ሸጋዬዋ፣ ፍቅር እኮ በፍክክር አይሆንም በወደደ ነው እንጂ። እሱማ ልክ ነህ። እኔ እኮ ድምጽህ ስለሚናፍቀኝ ነው። ደግሞ ድምጽህ ደስ ይለኛል። ምን ነው ፊቴን አትወጂውም ማለት ነው? አረ መልክና ቁመናማ ሸጋ ነህ። እኔማ የሆነ ነገር አማክርሻለሁ ብዬ እኮ ነው። መቼም አጋጣሚ ሁሉ ዝም ብሎ አጋጣሚ አይደለም። እንዲያው ጉዳይ አወያይሻለሁ ብዬ ነበር። ምን አስበን? ወደ ሀገሬ ልመለስ አስቤ ነበር። ይዤሽ በድ ምን ትይኛለሽ? እንዴ ማለት ምን ማለት አለው? እኔ የእህት የመጠቃት አሳስቦኝ እዚህ በመጣ ገዜም አንጀቴን ብለው አሳዝነኝ። ደግሞ እሱ ምኑ ነው የሚያሳዝን? ሰለስትና መጥቻ ንቄ ቢይዘው እዚህ ደልቶኝ መሰለህ ምኖር ቢለኝ አንጀቴን በለኝ። እሱስ እውነትህን ነው። ገዜ እኮ ያሳዝን እና ልመለስ እያሰብኩ ስለሆነ ከወደድሽኝና ካመንሽኝ ይዤሽ ልሂድ። እሺ ላስብበት። አዎ አስቢበት። አንድ ነገር ሳልነግርሽ የማላልፈው ነገር ግን እኔ እንዲያው ላመነኝና ለወደደኝ ሰው ሟች ነኝ። እኔ አንቺን ቆፍሬም ሆነ አረሼም ሆነ አስተዳደር አያቅተኝም። ለክፉ አልሰጥሽም፣ አላስቸግርሽም። ሚስት ትሆኝኛለሽ፣ ባለ ሆንሻለሁ። እሺ እሺ፣ አቻ በቃ ላስብበት። ጥሩ ላስብበት ማለትሽ ቁም ነገረኛነትሽን ያሳያል። እንዲያው የሳር ገለባ ብትሆኝ ኑሮ ጨርቄን ማቄን ይዤ አሁን ልከተልትኝ ነበር። አስቢበት። እሺ አቻ። እኔ የምልሽ ገዜ ግን የት ሄዶ ነው የጠፋው? ሞቶ። በስመ አብ በይ። ቤተሰቦች አሉት እንዲያው ክፉ ሳይንከው። በቃ እናንተ አትጨካከኑም አይደል? ሻወር ሊወስድ ገብቶ ነው። ቢኖርማ የኔ ጦርነት ተነስቶ ነበርኩ። መልካም በቃ በደንብ አስቢበት። ትልቅ ጉዳይ ነው። እሺ እሺ አቻ። ቻው በቃ። እስቲ ወዲህ። ለምን ነው ፈራሽኝ እንዴ? አይ እሺ እና ኤቢ ቀለበቱን መቼ ነው የምንገዛው? ይቅርታ ቃሊስ፣ ዛሬ ነገ እያልኩኝ አቆየሁ አይደል? በቃ ነገ እንሄዳለን። እሺ ችግር የለውም። ያው እኔም እኮ ከአንቺ ጋር ለመኖር ስለጓጓው ነው። ችግር የለውም ቃሊስ። ያው አባዬ መናገር ስለማይችል ማየት ምንም ጥቅም የለውም። እኔ እንደመጣ እነግረዋለሁ። ስለዚህ እኔ ራሴ ነገ እመጣለሁ። እሺ ቃሊስ። እንዴ አይናቸውን ሳላይማ አልሄድም። በዛ ላይ ደግሞ ያው ነገ ቀለበት እንደምንገዛ እነግራቸዋለሁ። የልጃቸውን ሰርግ ሲሰሙ ይበረታሉ ብዬ ነው። ኤቢ በቃ አትጨነቂ፣ እኔ ልሂድ። እንዴ አርጁን፣ በኋላ አብረን እንሄዳለን። ደግሞ የአባቴን አይን አይተህ ትሄዳለህ። እንዳጣ አመሰግናለሁ። ጋሽ ደረጀን እግዚአብሔር ይማራቸው። አርጁን ልሸኛ እንዴ? ችግር የለውም እሄዳለሁ።
ኤቢ እርቱን አሳዝኗታል። ግን ለምን እንዳሳዘናት እንኳን አታውቅም። ኤቢ ትንሽ ተጨንቃለች አይደል? አባቷ ስለታመሙ ነው መሰለኝ። አዎ ዳጣ፣ ባለፈው ደውዬልሽ አላነሳሽልኝም ነበር። አዎ ቃዲስ፣ ይቅርታሽ ከኤቢ ጋር ስለነበርኩ። አይ ጥሩ፣ በቃ እሺ፣ እኔም ልሂድ። ልሸኘ እንዴ? ደስ ይለኛል። ግን እዚህ ከምሸኝ ለምን ሌላ ቦታ መገናኘት ፈልገሽ ነው? አይ መገናኘት ፈልጌ አይደለም፣ ግን አለ አይደል ኤቢ ሳታይ። በቃ እደውልልሻለሁ፣ እንገናኛለን። እሺ ፒስ። በቃ ቻው በይ ዳጣ። አንተ ልክስክስ፣ ምንም ያክል ብታስመስል ይዛለሁ። እሺ እህቴማ በእናንተ አይነት ሰው አትታለል። ምን አየሽ? ሲስምሽ ትሰሚኛለሽ? ምጥን ለጊዜ እናገራለሁ ብትይ እዚህ ቤት ድጋሚ የምትመጫት እንዳይመስልሽ። ቆይ ግን ባለፈውም ለጊዜ የነገራችሁት እናንተ ናችሁ አይደል? ግን እኮ እንደዚህ ማድረግ ጥሩ አይደለም። ምን አገባሽ? ሲጀመር አንቺ ልጅ ነሽ። ደግሞ መርጦ ማግባት የኛ የሴቶች እድል ነው። እሺ በቃ ውሃ አለች? የለችም። ለምን ፈልገሻት? የኔ እናትና አባት ሊያስታርቋቸው እኮ ነው። ማን? እናትዬ? አዎ እናትዬ። ከምርሽ ነው? አዎ ከምሬ ነው። ነይ በቃ እንደውም እናትዬም እየመጡ ነው። ውሃ ማብራት ናት። እሺ ነይ፣ እስከዛ አብረን እንቆያለን። ነይ። ዳጣ ነገ ሰላም ጋር እንሄዳለን። ሌላ ፕሮግራም እንዳትሄጂ። ሰላምን ልትከሻት ነው? አዎ እከሳታለሁ። አለቃትም። ምንም ነገር ላታገኝ ነው የማደርገው። የአባይ ንብረት ፈልጋ ነው እማዬና አባዬን የሚያጣላቻቸው። ጥሩ ክሰሻት። አዎ እከሳታለሁ። ምንም ነገር እንዳታገኝ ነው የማደርጋት። እስሩስ? ቆይ ትታሰራለች። እሱ ነው አብረን ነው የምንሄደው። በቃ እኔ ልቀበል። ጥሩ ስሜት ላይ ነው። ስማ ናታን፣ እማዬ የት እንደሆነች ታውቃለህ? አውቃለሁ። አይ አታውቅም። እኔ ልንገርህ። እሺ ንገሪኝ። ልክ እማዬ ማለት ነው አባዬ ክፍል ነው ያለችው እና ማለት ነው ከአባዬ ጋር ቁጭ ብላ ታለቅሳለች። አባዬ ደግሞ ዝም ብሎ ነው የሚሰማው። ቆይ ለምን ሄድሽ? እና አባቢ ድምፁን ስለማማው ከዛ የተሻለ መስሎኝ ላይ ነው። በቃ ይሻለዋል። እሺ ግን እኮ ማለት ነው ናታን አባቢ እኮ ሙሉ መድኃኒታን ቢወስደው እኮ ማለት ነው ቶሎ ይሻለው ነበር። በቃ ሁሉንም አንድ ላይ ይውጣውና ይሻለዋል። በያውን ገብተሽ ተኝ። ኧረ ተኛ። ጤነኛ ነሽ ግን? ወይ መኝታ ቤቱ አስጠልቶ ነው ዘይተኛው። አይ ሰላም፣ አይ ሰው ታውቃለህ፣ ይህ ነገር ባይፈጠር ኖሮ በዚህ ሰዓት ደስተኞች ነበር። እየሳቅን
እየተጫወትን ነበር። ለካ ነበር እንደዚህ ቅርብ። ለካ ሁሉም ነገር ድንገት በአንድ አዳር እንዳልነበር ይሆን። በጣም ጠንካራ ነኝ ብዬ አስብ ነበር። በጣም ደካማ እንደሆንኩ ነው ያየሁት። ለካ አሁን አለኝ ማለት ለካ ድንገት ምንም ይሆናል። ባዶ ነው የሆንኩት ደረጀ። ውስጤ ባዶ ቀፎ የሆነ ያክል ነው እየተሰማኝ ያለው። ምንም ነገር ሳላይ ሳልሰማ ብሞት ይሻለኝ ነበር። ታውቃለህ፣ ውሃዬ እኮ እኔን ተጠያቂ አደረገች። አባቴን ደበደብሽብኝ አለች። ምስኪን ደረጀ፣ የኛ ህይወት የኛ ትዳር እንዳይጠገን ሆኖ ነው የፈረሰው። እንዳይድን ሆኖ መቼም ቢሆን አይድንም። በጣም አፈርኩ። ከቤቴ ከግቢ መውጣት እስከማልችል ድረስ አፈርኩ። ልጆቼን ማየት ተሳቀቅኩ። ሰፈርተኛ ሁሉ እየነገርናት አልሰማ ብላ ብለው ዘበቱብኝ። አንተን በፍጹም ልቤ በማመን መሳቂያ ያደረጉኝ። እንደዛ ደረቴን ነፍቼ በኩራት የምራመድበትን ሰው አንገቴን ደፍቼ እንኳን ለመውጣት ፈራሁ። ደረጀ፣ አንተ መኝታ ቤት ገብተህ ተኛ። መኝታው ካላንተ መቃብር ነው። እኔ ደግሞ ሳልሞት መቃብር ውስጥ አልተኛ። ስለዚህ ወደ መኝታ ቤት ግባ። ትንሽ አገግምና ሽማግሌዎች ይመጣሉ። በቃ በወጉና በስርዓቱ ንብረታችንን እንከፋፈላለን። ደግሞ ለሰላምም ልጅ ማሳደግ ያስበበት። ፈጣሪ ጨርሶ ይማርህ። ናታን፣ እማዬና አባዬ ይታረቁ ይሆን? ዛሬ ምን አለች? በእናትህ አብራችሁ ነው ያባላችሁት? ዳጣ ከምታስቢ በላይ በጣም ተጎድታለች። በቃ ባዶ እንደሆነች ነው የሚሰማት። ድንገት መሀል ላይ እኮ ታለቅሳለች። ዳጣ አስበው ደግሞ የኔን ብታውቅ። በፍጹም ዳጣ፣ በፍጹም ያንቺ ነገር ማወቅ የለባትም። በቃ ተቀብሮ ነው መቅረት ያለበት።
ናታን እማዬ ብቻ ይቅርታ ታድርግለት እንጂ ስለኔ ጉዳይ አያሳስብም። እሷ ብቻ ይቅርታ ታድርግለት እንጂ እኔ ከዚህ ሀገር ብን ብዬ ነው የምጠፋው። አዎ እስከዛ ነው ማሰብ ያለብን። ግን አላውቅም እማዬ አባዬን ይቅርታ የምታደርግለት አይመስልም። አዎ ትጨነቅለታለች፣ ታስብለታለች፣ ግን በቃ በጣም ተጎድታለች እማዬ። አዎ ያው ጊዜ ያስፈልጋታል። አዎ ምናልባት ጊዜ ይቀይራት ይሆናል። እሺ አሁን አብረው ናቸው። አሚንታ ቤት ምን እያለችው ነው? ይታረቁ ይሆን? አቤት ጋዲስ። አባቴ እንዴት ናቸው? እናቴስ ጠነከሩ? ደህና ናቸው። አንቺስ በረታሽ? ደህና ነኝ ጋዲስ። እሺ ብዬ አርጁን አሁንም አልተውሽም እንዴ? ማለቴ ማስቸገሩን አልተዋል? አይ አያስቸግረኝም። ወደድኩሽ ነው ማለቱን ትቷል። ዛሬ እንዳጋጣሚ ነው ቀን ላይ የመጣው። ችግር የለውም። እኔ አንደርስታንድ አደርግሻለሁ። ችግር የለውም። እሺ ጋዲስ አመሰግናለሁ። በቃ ቀጠሯችንን ነገ እንዳትረሺ እሺ ኤቢ። ሰላም ጋር ሄዳለሁ። ከዛ ስመለስ አብረን እንሄዳለን። እሺ ችግር የለውም ኤቢ። እኔ እጠብቅሻለሁ። በዛውም የሆነ ነገር እነግርሻለሁ። ማለቴ እጠይቅሻለሁ። ምንድን ነው የምትነግረኝ? ዳጣ ምንሽ ናት? ምንሽ ናት ማለት? ቆይ ለምን ጠየከኝ? አይ የማይሆን ደስ የማይል ነገር እያደረገች ነው። ነገ ስንገናኝ እናወራለን። ምንድን ነው ያደረገችው ዳጣ? ምንድን ነው ያለች? እኔ እኮ እንደ እህቴ ነው የማያት ስትለኝ አምኛት ነበር። አልገባኝም። ዝም የሚባል ነገር ነበር፣ ግን ያው ነገ አብረን ለመኖር እያሰብን ዝም ማለት ትንሽ አስቸጋሪ ነው እኮ። ዳጣ ምን ብላ ነው? ቀላል ነገር ነው ኤቢ። እንገናኝ ነው የምትለኝ። እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሽፕ ፈልጋ ነው። አይ ቲንክ በአንቺ የሆነ ማላቆ ቅናት ያለባት ይመስለኛል። ውሸታም ኤቢ ሙች አልዋሸሁሽም። ቴክስት ያደረገችልኝን እልክልሻለሁ።